ኢየሱስ የተጠራበት ጌትነት አምላክነት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 18 ላይ አዳም ያሰነፍ ሞታ ሊስን አዳም የኢየሱስ ጌትነት እንደ ምድራዊ እንዳልሆነ ጌትነቱ ከምድራዊ እንዳልሆነ ክርስቶስ አስቀድሞ ስለነገረን የሁሉ ጌታ ተብሎ የተነገረው ለኢየሱስ ክርስቶስ ብቻ ነው። የሁሉ ጌታ ተብሎ የተነገረው ምጠቅሱት ነው ስለማቀው ነው። የሁሉ ጌታ የተባለ እግዚአብሔር አይደለም እኮ ማስረጃ አንጣ። የክርስቶስ ጌትነት አምላክነትን ማስረጃ አንጣ እኮ ፕሊዝ። ለምን ተረተረ ታወራለህ? አንብበው አንብብ ያመጣውን ጥቅስ። ችግር እኮ ክርስቲያን ትፈራለህ። በጣም ፈሪ አንብብ። ይህን ሰው አባረው ሌላ ሰው እኔን ቅጠረኝ። አንብብ አይ ፍራቻ አንብብ። በቃ በአንድ ማይንዳቸው ብቻ ነው። ጭንቅላታችን 3 ክፍል አለው። ሰረብለም፣ ሰረብረም እና ሜዱላ የሚባል አንተ ክርስቲያን ዝም ብለህ ኖርዘርን እርግጠኛ ነኝ አንድ ሁለቱ የለም። አንተ ረጋ ባለ ምንም አታውቅም። ቆይ ይበቃል። አይሻልም? ሁን አለው የሚል የለም እዚህ ጋር። ሁን አለው ሳይሆን ያላ ቃሉ ነው። ቃሉ ሂዝ የእሱ ስፕሪት ጀወርድ ኦፍ አላህ የአላህ ቃል ከለም አላህ ነው። አላህ ኢሳ ሶሪ ሁን ያለበትም አለ። ሁን ሲል ስጋውና ሁንም አንተም በሁን ተፈጥረሃል። ነገር ግን አንተ ያላ ቃል አትባልም። ትባላለህ ያላ ቃል። አንድ ማስረጃ ብቻ ከፍ ይበልና ይለጠፋውማ። አንድ ማስረጃ ብቻ ሰዎች ያላ ቃል ተብለው እንደሚጠሩ አንድ ማስረጃ ብቻ። አንድ ነገር ልናገር ፈቀድልኝ። መሐመድ ተከተላለህ። አንተ ለምን ነገሮችን ትውስት ታደርጋለህ? የመለስኩ አንድ ማስረጃ ብቻ። ይሄ የተጠቀሰው የተዘረዘረው ራሱ ኢሳ ከሌሎቹ የሚለይበት ሐዲስ ነው። ማታውቀው ከሆነ ቆይ ሚት አድርገና ኖርዘር ሳይል ቡካሪ 110 ሐዲስ ነው የተከፈተው። አንድ አይነ ሃይም እንዴ ሳይል ቡካሪ 110 አንተ ከፈትከው ነው እንጂ ቁርአን ውስጥ እኮ ነው ያወራናል ነው። ኖ ቁርአን ውስጥም አለ ሐዲስም አለ። ይሄንኛውን እየነገርኩ ነው። ስፔሲፊካሊ ይሄ ሐዲስ የሚያወራው ኢሳ ከሌሎቹ ቢለይበት ምክንያት ያላ ቃልና መንፈስ እንደሆነ የሚያስቀምጥ ክፍል ነው። ችግሩ ምንድን ነው? እኛም እኮ በቃል ነው ሆን አንተም ሆን ስትባል አልጠየቅኩም። ምን እሱ ሆን ማለት ነው። ሆን ካለ ሆን ማለት ቃል ነው። who cares አደም በጅነ ድንጋይ ራሱ ሎክ አደምን አላ በሁለት እጆቹ አይደለም የሰራው? ሱረቱ ሰዓድ ላይ 78-75 ላይ በእጆቹ ነው ጠፍጥፎ የሰራው አይደለ? ሁን ነው ያለው ወይንስ በእጆቹ ነው የሰራው አደምን? ሁን ሲል ነው ሆነ ብሎ ቁርአን ውስጥ ተናግሯል። አንተ ረባሽ ነው፣ በቃ ረባሽ ነው። ወይንም ደግሞ ቁርአንን አታውቅም። በሁለት እጆቼ የሰራሁት የሚለው ስለዚህ አላህ እየዋሸ ነው እያልከኝ ነው? አላልኩም። እሱን አንተ ጠፍጥፈ ምናምን የምትለው ነው ውሸት። ጠበሪ ነው ያለው ቮሊም 1 ላይ ፔጅ 261 አካባቢ ላይ 40 ዓመት ሙሉ ጭቃ ብኩቶ ጠፍጥፎ ነው የሰራው የሚለው ጠበሪ ነው። ምን ያለው ያንተ ሙፈሲር ነው። ይኸውልህ አባቴ አንዴ ስመኝ ማስረጃ ታመጣለህ። እስኪ ሙሐመድን ስማው አንዴ አብራ አንዴ ልናገር። እሺ ወደ ቀድሞ ቶፒክ ማንሰውና ቀጥል። እኔ እውቀት የለኝም ግን እንዲሁ ባለኝ ነገር ልንገር ትንሽ ማለት ነው። አንደኛ ፍጡር ነው ፍጡር አይደለም? ፍጡር አይደለም፣ የአላህ ቃል ነው። ኦኬ ፍጡር አይደለም ስትል ቋንቋውን ያካትታል? አረብኛው? ስመኝ አንዴ። ኦራይት ቀጥል። አንድ ነገር ልንገር። ቅድም እንደሰማሁ አሊፍ ላሚ የማላውቀው ምናምን ስትሳደብ ነበር። ይሄ ጥሩ አይደለም። አንድ የሃይማኖት አስተማሪ ሆነ አንተ ምን ብዬ ተሳደቡ? አሊፍ ላሚ የማይረባ ቃል ነው ምናምን እያልክ ተሰድባል፣ ሰምቻለሁ። እሺ የሚረባ ከሆነ ትርጉሙ ምንድን ነው? ይኸውልህ ትርጉሙ ምንድን ነው? ስመኝ፣ ይሄ የአላህ እሱ እውቀቱ ከአላህ ዘንድ ነው ያለ። ትርጉሙ ምንድን ነው ያልኩህ? ስመኝ፣ እውቀቱ ከአላህ ዘንድ ነው። ግን ደግሞ ይሄን በዛን ጊዜ ይሄን ደግሞ የወረደበት ምክንያት አንዱ ምክንያት ሰዎች ቁርአንን አስመስሎ እንዳያመጡ ነው። ቁርአን የአላህ ቃል ለመሆኑ
ማስረጃ ነው ይሄ አንዱ ማለት ነው። ማስረጃ አንጣል። እሺ ይህንን ያወረድኩበት ሰዎች አስመስለው እንዳወርዱ ነው ያለበትን ማስረጃ ስጠኝ በቁርአን ላይ። ግን አንድ ቆይ እሱን ተው። እኔ ማስረጃ አሁን ማስረጃ ስጠኝ። ሱረቱን ኑስን ክርስቲያን ሱራ 10 106ን ክፈትልኝ። ይሄን ያወረድኩት ሰዎች እንዳይኮርጁ ወይንም ደግሞ እንዳያስመስሉ ምናምን ምናምን የሚለውን ተረት ተረት ካልሆነ አለም ከቁርአን ከሐዲስ ማስረጃ ስጠኝ። ሱራ 10 106ን ክፈትልኝ ክርስቲያን። ይኸውልህ ስመኝ፣ በስርዓት የሌለው ነገር ደግሞ በስርዓት ማስተማር ያለብህ። ትርጉሙ ማታውቀው ከሆነ ትርጉሙ የሌለው ከሆነ ነንሴንስ ነው እሱ። ትርጉሙ አይታወቅም ብለኛል። እንደዚህ ይላል ቁርአንህ ላይ ከአላህም በቀር የማይጠቅምና የማይጎዳን አትገዛ ይላል። ለአሊፍ ላም ሚም ምንድነው የሚጠቅመኝ? ትርጉሙን አላውቀው። ምንድነው የሚጎዳኝ? ትርጉሙን አላውቀው። ለምን ትገዛዋለህ? አትገዛ እኮ ነው። አትገዛ እኮ ከአላህ ውጭ አትገዛ ነው እንጂ ያለው እኮ ማለት ነው። ትገዛለህ በሱ ትገዛ አላህ ሱብሓነሁ ወተዓላ ነው ገዛው ነው አጥርቼ በአሊፍ ላም ሚም ትገዛለህ ትገዛ የአላህ ቃል ነው ይመረኛል። ግን ደግሞ ስምኛ እንዴ ምንድነው እሱ የሚመራ? ምን ብሎ ነው የሚመራ? ታውቀዋለህ ትርጉሙን? ይኸውልህ ስለ ሰው ማለት ነው ማታውቀው ከሆነ ለምን ትገዛዋለህ? ስለ ሰው ዲን እንትን ከማለት በፊት አንተ ጋር እኮ ኢየሱስ እኔ ጌታ ነኝ የሚልበት አንድ ቦታ ላይ የለም አይደለ? እሱም መጀመሪያ እንትን በል ስለ ራስ ሃይማኖት አስተምር። የጠየቀውን ትመልሳለህ አንተ ላይ ለምን እኔ ጋር ትመጣለህ? አንተ ላይ እኮ አሁን አሳየው እኮ ሳሂህ ቡኻሪ 195 ላይ እኮ ፍጡር እንዳልሆነ አሳየው እኮ በአንተው ቁርአን ላይ በአንተው መጽሐፍ ላይም እኮ እኔ ኢየሱስ እኮ እኔ ጌታ የሚል የለም እንዳለ ባሳየህስ የለም ባሳየስ የለም አምጣልኝ ቃል በቃል ባሳየስ እኔ አይደለም የሚለው እኔ ጌታ አይደለም የሚለው እኔ ያሳያለሁ። ባሳየስ ቆይ ተረጋጋ። እስኪ ባሳየስ አምጦ ምን የሚለውን ኢየሱስ እኔ ጌታ ነኝ የሚለውን ባሳየስ ታርጋት ግቡ አይደለም የሚለው እኔ ያሳያለሁ። ባሳየስ መሐመድ እኔም ላጅብህ በጣም አሳሳቅ ደስ ስለሚል ክርስቲያን ሆናለሁ የምትለውን ብታመጣ እኔ ጌታ ነኝ የሚለውም ባሳየው ኖርዘርን ክርስቲያን ይሆናል። መሐመድስ ጌታ ሳይሆን እግዚአብሔር ጌታ ትልቅ ሰው ነው። ትልቅ ሰው ነው ታመጣልኛለህ? እንደዛ የሚል ማስረጃ ጌታ ማለት ትልቅ ሰው ነው። ጌታ ሲባል ትልቅ ሰው ነው እያለ ትልቅ ሰው ነው ለካ ማላ ጌታችሁ ትልቁን ሰው እየተገዙ ማለት ነው። ኤኔስ ኖርዘርን ማይክ ያዝ። ቆይ መሐመድ ቀጥል። እነዚህ ሰዎች በጣም ብዙ ቀልድ ይቀልዳሉ። ማሜ ጥሩ አድርጎ ተጫውቶባቸዋል ማለት ነው። ትልቅ ሰው ማለት ነው ጌታ ማለት ነው። ባመጣለስ አታመጣም። ባመጣስ እኔ እመጣለሁ ወደ እናንተ። ኦልራይት ክርስቲያን ቀጥል። የማቴዎስ ወንጌል ቃል በቃል እኔ ፈጣሪያችሁ ነኝ እኔ ነኝ እናንተን የፈጠርኳችሁ የሚለውን ቦታ ምጠል ና በቃ ጨርሳለሁ። እኔ ጌታ ነኝ የሚል አምጣ ክርስቲያን ሆናለሁ አልክ። ኦኬ ምን አለ ኢየሱስ መሰለኝ የዮሐንስ ወንጌል ምዕራፍ 13 ቁጥር 13 ጀምሮ እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል አለ። ስለዚህ ሁለት ጊዜ ጌታ ነው በል እስኪ መሐመድ። ቆይ ስመኝ፣ ኢየሱስ ጌታ ነው በል እስኪ ስመኝ። ኢየሱስ ጌታ ነው በል ስመኝ። ኢየሱስ ጌታ ነው በል። ኧረ አንተ ደረቅ ነህ። ማስመኝ አንተ ኢየሱስ ጌታ ነው በል። ቀጥል። ኢየሱስ ጌታ ነው በል። ሮሜ 10:9 ክፈተው። ኢየሱስ ጌታ ነው በል። ወጣ እንዴ? ኋይ ለምን ሙስሊሞች ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ ከፍ አድርጎ በአፉ መስክሮ ይድናል። እንድድን ነበር ይሄን ያልኩህ። ኦራይት አይሁዳዊ ግሪክ ሰው የለም፣ በመካከል የለም፣ ልዩነት የለምና አንዱ ጌታ የሁሉ ጌታ ነው። ይሄ ጌታ ማን ነው? የሁሉ ጌታ ነው። አንዱ ጌታ
ኤፌሶን 4:5 ላይ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ የተባለው አንዱ ጌታ የሁሉ ጌታ ነው። ክርስቶስ አንዱ ጌታ ምንድን ነው? የሁሉ ጌታ ነው። የጌታን ስም የሚጠራ ሁሉ ይድናልና፣ ይህን ስም ስጠራው ትድናለህ። ለዚህ ነው የሚያምንብኝ የሚሞት እንኳን ሕያው ይሆናል። ሕያው የሆነ ለዘላለም አይሞትም አለ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያድን ሕያው የሆነ ጌታ ስለ እኔና ስለ እናንተ በስጋ የተገለጠ በመስቀል ላይ የዋለ ሞቶ በሶስተኛው ከሙታን የተነሳ ጌታ ማለት እግዚአብሔር ማለት አይደለም። ማስረጃ አንጣልኝ። ጌታ ማለት እግዚአብሔር ማለት አይደለም የሚል እስኪ ከቁርአን ላይ ማስረጃ አንጣልኝ። ከቁርአን አይደለም ከመጽሐፍ ቅዱስ አመጣልሃለሁ። ኦልራይት፣ ከመጽሐፍ ቅዱስ ላይ የኢየሱስ ጌትነት የእግዚአብሔር ጌትነት አይደለም የሚል ማስረጃ ስጠኝ። አይደለም ጌታ ማለት እግዚአብሔር ማስረጃ ስጠኝ። ኢየሱስም እኮ ለሰው ጌታ ተብሏል እኮ መጽሐፍ ቅዱስ ውስጥ። ማስረጃ ስጠኝ። አንዱ ጌታ የሁሉ ጌታ አንዱ ጌታ የሁሉ ጌታ የተባለበት የፈለከውን ጌታ የተባለን ጥቅስ የሁሉ ጌታ የተባለበትን አንድ ጥቅስ አምጣልኝ። አንድ ጥቅስ ለሁሉ ጌታ የተባለ አንድ ሰው ጥቀስልኝ። ኢየሱስ የተጠራበት ጌትነት አምላክነት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 18 ላይ አዳም ያሰነፍ ሞታ ሊስን አዳም የኢየሱስ ጌትነት እንደ ምድራዊ እንዳልሆነ ጌትነቱ ከምድራዊ እንዳልሆነ ክርስቶስ አስቀድሞ ስለነገረን የሁሉ ጌታ ተብሎ የተነገረው ለኢየሱስ ክርስቶስ ብቻ ነው። የሁሉ ጌታ ተብሎ የተነገረው ምጠቅሱትን ስለማቀው ነው። የሁሉ ጌታ የተባለ እግዚአብሔር አይደለም እኮ ማስረጃ አንጣ። የክርስቶስ ጌትነት አምላክነትን ማስረጃ አንጣ እኮ ፕሊስ። ለምን ተረተረ ታወራለህ? ኖርዛን ሞግተኝ። ከዛ ገባ መጽሐፍ ቅዱስ ውስጥ ያው መጽሐፍ ቅዱስ ላይ ነው ያለው እኮ። አንተ በወጣ በገባ ቁጥር እኮ ጊዜ ወንድማችን የማይታይ ተገለጠ እንደ ሰው። በነገራችን ላይ እኮ እንዳለ ገስቱ ላይ የላኩት ሙስሊሞች ብቻ ናቸው። ሰዓት ካልሄደ ግባ ክርስቲያኖ ረተውና ፋስት ኪንግስ ምን ልክፈትልህ? ፈስት ኪንግ ፈስ እንዳትል ቆየት ብለህ ደንግጠሻል። ኧረ ተናገር እባክህ። ምን ሆኗል ልጁ? የእሱ ጌታው ራሱ ማን እንደሆነ ላሳየህ እኮ ነው። ደግሞ 1:31 ላይ 1:31 ምን 1:31 ቻፕተር 1 ቨርስ 31 አውጣ እኮ። ምን ቁርአን ነው የምነግረኝ? ፋስት ኪንግስ አታውቁም? እንደ መጽሐፍ ቅዱስ ነው እንደ ልጁ ፈርስት ኪንግ ላይ ምንድን ነው ያለው? አይ ፈርተው ቺት ያደረገ ነው። አሁን እፎይ እኮ ለራሱ ያነበበው ነው። ችግር የለውም። እኔ ክፈተው እኮ አልኩህ እኮ ችግር የለ። የእሱ ጌታው ራሱ ማን እንደሆነ ላሳይ ስለፈለግኩ ማለት ነው። ዳዊትም አምላኪ ነው ማለት ነው። እንደዚህ ከሆነ ችግር የለውም። አሁን አንብብና አስረዳን እሱን። የዳዊትን ጌታ ደግሞ ላሳየህ እኮ ነው። አውጣ ቀጥል። አንብብና ንገራ። ሂድ ቀጥል። አውጣ እነዚህ ሰዎች እንደሚስቅ እኮ የማይገባኝ። እሺ አንደኛ ነገሥት ስንት አልከኝ? ምዕራፍ 1:31 ኦኬ። ልጆች ላስገባቸው ብዬ ለምን እንደሆነ አላውቅም። ይመልስባቸዋል ሳስገባቸው። እሺ ቀጥል። አንብበው አንብብ ያመጣውን ጥቅስ። ችግር እኮ ክርስቲያን ትፈራለህ። በጣም ፈሪ። አንብብ። ይህን ሰው አባረው። ሌላ ሰው እኔን ቅጠረኝ። አንብብ። አይ ፍራቻ አንብብ። አይ ቲንክ ሚዩት አድርጌ እንትና። እሺ አሁን ዳዊትም ጌታ ነው አይደል? ኦኬ ቀጥል። አንብብ። ሲፈሩ ጊዜ ነው የሚያስቀኝ። ሲፈሩ ጊዜ በጣም ያስቀኛል። ሁለታችሁ አንብብ። ሲፈሩ ጊዜ በጣም ደስ ይለኛል፣ ያስቀኛል።
ያ son of ሙታን ሊስን ሙታ ሊስን ቤርሳቤም በግንባሯ አዳምጥ አሁ ሚት አርግ አይሻል ሚት አርግ ጎበዝ ቤርሳቤህም በግንባሯ በምንድር ላይ ተደፍታ ለንጉሱ እጅ ነሳችና ጌታዬ ንጉስ ዳዊት ለዘላለም በሕይወት ይኖራለች። ቤርሳቤ ለዳዊት ያመሰገነችበት ጌታ አለችው። ስለዚህ አዳምጥ። ስለዚህ ዳዊት ጌታ ተብለዋል የሚል ነው። ኦኬ ዳዊት ጌታ ተተባለ ፈጣሪ ነው እያልን ነው ወይ? አይደለም። ለምን? ራሱ የተፈጠረ እንደሆነ ይታወቃልና። ይህንን ራሱ ይመልስልን። መዝሙረ ዳዊት 110 አንድ ክፈተው ቁጥር 1 ዳዊት ራሱ ይመልስልን። ጌታ ማለት እግዚአብሔር አይደለም። ተስማማ? ችግር የለውም። ተረጋጋ። ቆይ እኔ የጠየቅኩ ቅድም ምንድን ነው ክርስቶስ ጌታ ሲባል እንስማማ አይሻልም? አዳምጥ፣ አዳምጥ። ቆይ እግዚአብሔር ጌታዬን ጠላቶችን ለእግረ መቀመጫ እስካደርግ ድረስ በቀኜ እስካደርግልህ ድረስ በቀኜ ተቀመጥ አለው። ጌታ ጌታዬን ነው የሚለው። አክቹዋሊ ጠላቶችን ለእግረ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ። እግዚአብሔር ጌታ ነው። ችግር የለውም። ይሆን ጌታ አለው የለውም? ችግር አለው። በጣም ትልቅ ችግር፣ በሽታ የሆነ ችግር። አዳምጥ፣ ተረጋጋ። ጌታ አለው የለውም? ዳዊት አለው። ጎበዝ። ይሄ ጌታው ማን ነው? እሱ እግዚአብሔር። ኦኬ፣ መጽሐፍ ቅዱስ ይፍታልን አይሻልም? ዝም ብለን ተምናሞጫ መጽሐፍ ቅዱስ ነው ይፍታልን። ኢየሱስም ጌታ ነው። ኢየሱስ ጌታው እንደሆነ ላሳየህ። ቆይ አዳምጥ፣ ተረጋጋ ፕሊስ። ዶንት ረሽ 44 ቁጥር 44 ላይ ተረጋጋ። የዳዊቱ ጌታ አሳየን ፕሊስ። አዳምጥ። አሁን ዴቭል ማኒፌስት እያደረገብህ ነው። በውስጥ ዴቭል ማኒፌስት እያደረገ ስለሆነ ተረጋጋና አዳምጥ። ለእኔ አይታየኝም ክርስቲያን ውስጥ ነው እንጂ ነው አይደለም። አዳምጥ፣ ተረጋጋ ፕሊስ አዳምጥ። ለምን ረብሸው? ለምን ነርቨስ ትሆናለህ? ዳዊት ወደ ሰማይ አልወጣም። አይ ቲንክ ሉቃስ 23:44 ወይም ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 34 ጀምሮ። ኦኬ እንኪያስ ዳዊት ሉክ ከቁጥር 40 ጀምሮ አድርግልኝ፣ 41 ጀምሮ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ፕሊስ አዳምጥ፣ አትረበሽ። በቃ መልስ ሊሰጣቸው ሲል እንደዚህ የሚረብሹት ሙስሊሞች እነዚህ ባለጌ ናቸው። ጥያቄ ይጠይቃሉ፣ ሊመለስ ሲል ይረብሻሉ። እንደዚህ አለ። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። የማን ልጅ ነው ብሎ ስለ ራሱ ጠየቃቸው። ምን እመስላችኋለሁ? የማን ልጅስ መስላችኋለሁ ብሎ ጠየቃቸው። ስለ ራሱ ኢየሱስ ጠየቃቸው። እነሱስ ምን ብለው መለሱለት? እነርሱም እንኪያስ ዳዊትን የቱ ጋር ነው ያለው? እርሱም እንኪያስ ዳዊት ጌታዬን ጠላቶችን እርሱም እንኪያስ ዳዊት የዘለልኩት ነበር ማለት ነው። የዳዊት ልጅ ነው አሉት። የዳዊት ልጅ ነው አሉት። አዘለልከኝ። የማን ልጅ ነው ብሎ ጠየቃቸው። እነሱ የዳዊት ልጅ ነው አሉት። የዳዊት ልጅ ነህ። ምን ብሎ መለሰላቸው? እርሱም እንኪያስ ዳዊት ጌታዬን አዳምጥ፣ አንተ ሰኖፍ ሙታ ሊስን ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ አዳምጥ። ኢየሱስ የተናገረውን አዳምጥ። የኢየሱስ ንግግር አይደል የምፈልገው? ያው እንደዚህ ነው ሴጣን ማኒፌስት የሚያደርግባቸው። የኢየሱስ ጌትነት ሲነገር፣ አምላክነቱ ሲመሰከር፣ የዳዊትም ጌታ መሆኑ ሲመጣ መረጃ ዴቭል በሰውነት ውስጥ ማኒፌስት ያደርጋል፣ ሪቴት ያደርጋል፣ ይረብሸዋል፣ በቃ ይሸበራል። አጋንንት እንደዚህ ነው ስራው። እንደ ነቢይ ገና አረፋ እያስደፈቀ ያንከባልል ይችላል። ተረጋጋና ቻለው። ኢየሱስ የተናገረው ነው።
እርሱም እንዲህ ብሎ መለሰ፣ እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ልጁ ከሆንኩ እንዴት ጌታ ሆንኩኝ አላቸው። የማን ልጅ ነኝ ብሎ ሲጠይቃቸው የዳዊት ልጅ ነህ አሉት። ዳዊት እኮ ጌታ ብሎ የሚከተለኝ የሚያመልከኝ ነው። እንዴት ጌታ ብሎ ሆን ቻልኩኝ ልጁ ከሆንኩ አላቸው። እንዲህ ብለው መለሱ። ቁጥር 15 እንደዚህ ብሎ ሲጠይቃቸው ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። ፕሊስ መልሰው እንዳንተ ከዛ በኋላ ምን ይሆናሉ? ከፍ አድርገው አንድም ስንኳ ይመልሱለት ዘንድ የተቻላቸው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። የዳዊት ጌታው መሆኑን ሲነግራቸው ጸጥ ነው ያሉት። ሊደፍሩ ሊናገሩት አልቻሉም። ስለዚህ ኢየሱስ ጌትነት ምንድን ነው? የጌቶች ጌታ የሆነ እሱ ፈጣሪ ነው። ዳዊትንም እሳሳት በናት ዳዊት ጌታ ነው። አንተ ዝም ብለህ ተርተር ታውራ። ሳቅ ለምን አስቅም? እስቃለሁ። አሁንም ልስቅ ነው። ትንሽ ሊይዝህ እኮ ነው። እስኪ ዳዊት ጌታው ነው በል። ዳዊትም እኮ ሌላ ሰው ጌታ ነው። የዳዊት ጌታው ነው በል እስኪ። ናው ጌታው ነው። ታላቁ ነው። ዳዊት ጌታ ነው አይደለ? ታላቁ ጌታ ማለት እኮ ታላቅ ጎበዝ። የኢየሱስ ታላቅ። ስለዚህ ዳዊት ኢየሱስ ታላቁ ነው። እናመሰግናለን። እናመሰግናለን። ኢየሱስ በስጋ የተገለጠው ከዳዊት ነው። ማቴዎስ ወንጌል ምዕራፍ 1 በስጋ የመጣው ከዳዊት ወገን ነው። ክርስቶስ በስጋ ከዳዊት በኋላ ነው የመጣው። የዳዊት ዘርና ስር ነው ይላል። በስጋ የመጣው ከዳዊት ነው። በስጋ መገለጥ ከሆነ ዳዊት የኢየሱስ አባት ነው። ነገር ግን ከዳዊት ይበልጣልና የዳዊት ጌታው ነው አለ፣ በታላቅነት አለ። which means በመለኮት አስቀድሞ ቃል ስጋን ሳይዋሃድ ዳዊትን የፈጠረው አስቀድሞ ያለ ነውና እውነት ብለሃል፣ ይበልጠዋል። በእድሜ ብለህ ነው ያሰብከው አንተ፣ በእድሜ ብለህ ሌሎቹም ይበልጣቸው በዛ ስለሆነ ነው አልክ። ቡም ቃል አስቀድሞ የነበረ ነው። አብርሃም ሳይወለድ አስቀድሞ ያለው እንዳለው አንተ ባልከው እኮ ነው፣ አንተ ባልከው መሰረት። ስለዚህ የዳዊት አስገኘው ነው፣ የዳዊት ፈጣሪ ነው። ቴንኪው፣ እናመሰግናለን። ሻውን ረጋበል አንደ ልንገሪ ረጋበል ብናውራ አይሻልም? እንደ ትልቅ ሰው ልጅ ምን ብሎ ጠየቀ? መለስ ብሎ ጠየቀ። ኢየሱስ እኔ ጌታ ነኝ። ጌታና አንተ ብቻህን ለታወራ ነው እንደ ዳዊትን ስለሚበልጠው ነው ኢየሱስ አልክ። ከዳዊትና ከኢየሱስ ቀድሞ የተወለደው ማን ነው? ወይኔ ኢየሱስ በእናትህ ማንኛው ነው ቀድሞ የተወለደው? ዳዊት። እንዴት ነው ታዲያ ዳዊትን ስለሚበልጠው ነው ጌታ የሆነው በእድሜ ብለህ ያልከው? በምንኛ ሴንስ ሰምቷል? በእድሜ አይደለም። አንተ ታላቅ ማለት እኮ እድሜ ብቻ አይደለም። እሺ ምን አይነት ታላቅነትን ነው የበለጠው? ታላቅ አሁን እኮ በራንክ ነው። ገባ? በአንተ መጽሐፍ ቅዱስ ዳዊት ኢየሱስ ክርስቶስ ለዳዊት ጌታው እንደዛ የተባለበት ምክንያቱም እዚህ ጋር በአንተ መጽሐፍ ቅዱስ ብለሃል። ሊስን ኢየሱስ ቀጥታ ነው የጠየቃቸው። ልጁ ከሆንክ እንዴት ነው ጌታ የሆንኩት ብሎ ነው የጠየቃቸው። የምንም ራንክ ነገር አይደለም። እንዳንተ ተረት ተረት አላወሩም። በጊዜው የነበሩ አይሁዶች አምላኩ ነኝ እንዳላቸው ገብቷቸዋል። ጸጥ ነው ያሉት። ምላሽም ሊሰጡ አልቻሉም። በደረጃ ምናምን ያልከውን ማስረጃ አንጣው። ክፈት ማስረጃ። ምንም ማስረጃ አያስፈልግም። የምን ተረት ኖርዘር ነገራችን ላይ ይህንን ወደ ሙሐመድ ቢመልሰው ግን ምን ሊል ነው? አሁን ሙሐመድ የዳውድ ጌታ ነው ሊል ነው? በክብር በደረጃ ስለሚበልጥ ክርስቲያን ረጋ በል አንተ። ከስራ ልትባረር ነው። ኖርዘር ልትባረር ነው። ክርስቲያን ትባረራለሽ በቅርቡ። በቃ በአንድ ማይንዳቸው ብቻ ነው። ጭንቅላታችን 3 ክፍል አለው፣ ሰረብለም፣ ሰረብረም እና ሜዱላ የሚባል። አንተ ክርስቲያን ዝም በል። ኖርዘር እርግጠኛ ነኝ ሁለቱ የለም።
አንተ ረጋ ባለ ምንም አታውቅም። ቆይ ይበቃል። አይሻልም? በዛሬ ይበቃል። ሰዓት ሄዷል። ሰዓት ኦልሞስት ሄዷል። ሌላ የምትሉት አለ? ፎይ ልጠይቅ። ምንድን ነው? ቀጥልሽ። እሺ አሁን የምጠይቅህ ሎጂክ ጥያቄ ነው፣ አንተም ትመልስልኛለህ። ቀጥል። አንተ በኢየሱስ በነበረበት ዘመን ብትኖር ኢየሱስን አብረህ አሳልፈህ ትሰጠው ነበር? ያኔ ተሰቅለው ነበር? በኢየሱስ ጊዜ አልነበርኩም። ብትኖር ሎጂክ ነው አሁን እየጠየቅኩ አሉ። አልነበርኩም። አይ እኔ ምን መሰለህ፣ አሁን እኔ እንዴት ብትኖር ነው እንጂ አሁን የለማ ሙሐመድ። አሁን እኮ ምን አይነት ጥያቄ ነው የጠየቀው? አንተ በሙሐመድ ጊዜ ብትኖር እንደ ቁረይሾች ሙሐመድን ታባረው ነበር ከመካ? እኔስ ግን ምንድነው እሱ ሎክ በመጀመሪያ ደረጃ የለሁም። ስለሌለሁኝ ትሰቅለው ነበር አትሰቅለውም ነበር ቢለው ጥያቄ ቆይ አዳምጣ። አንድ እሱ፣ ሁለተኛ ደግሞ የሴጣን መልእክተኛ ነኝ ብዬ አላምንም። ሎክ የሴጣን መልእክተኛ ነኝ ብዬ አላምንም። ስለዚህ አንተ ለምሳሌ ክርስቶስን እየሰቀልክ ነው። አሁን መሐመድ እየሰቀለ ነው። መስቀል ማለት በዛን ሰዓት መኖር ብቻ አይደለም። እንደኛ አረዳድ ሜይ ቢ ማታ ከሆነ ስቲል ዛሬ ራሱ ክርስቶስም ይሰቅሉ አሉ። ተረጋጋ ቆይ። ክርስቶስም ይሰቅሉ አሉ። በሱ ጌትነት አለማመን፣ የእሱን የእግዚአብሔር ልጅነት መካድ እሱን እንደ መውጋት፣ እሱን እንደ መስቀል ነው። ዮሐንስ ወንጌል ራእይ ምዕራፍ 1 ላይ ቁጥር 7 ጀምሮ የወጉት ሁሉ ያዩታል ሲመጣ ሲል ያን የወጉት ብቻ ሳይሆን ዛሬ እየወጉት ያሉ አሉ። አምላክነቱን የካዱ እነኛ የሰቃዮቹ የሴጣን የግብር ልጆች ናቸው። ምክንያቱም ሎክ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ አስቀድሞ ነፍሰ ገዳይ ነው፣ እውነት በእርሱ ስለሌለ በእውነት ላይ አልቆመም ይላል። ስለዚህ የአባታቸውን ስራ የሚያደርጉ የዲያብሎስ ልጆች ሁሉ ትናንትም ዛሬም ነገም ክርስቶስን እየሰቀሉት ነው፣ ይሰቅሉታልም። ስለዚህ እዛ መሄድ አይጠበቅብህም። ዛሬ ከሰቃዮች ውስጥ ሙስሊሞች አሉ፣ ኢየሱስን እየሰቀሉት ነው፣ እየካዱት ነው፣ የእግዚአብሔር ልጅነቱን አንቀበልም እያሉ ነው። ያ የአጋንንት ልጆች ስለሆኑ ማለት ነው። ምክንያቱም የአጋንንት ልጆች ደግሞ እንደሚሆኑ ሱረቱ ጅን ላይ እነሆ የጌታችን ቂብላ ላቀ፣ ጌታችን አልወለደም፣ ልጅም ሚስትም አልያዘም ብለው ያሉት ማናቸው? አጋንንቶች ናቸው። ክርስቶስ ደግሞ የተገለጠው ምንድነው? ዕብራውያን ምዕራፍ 2 ቁጥር 15 ላይ እስከ 16 የእግዚአብሔር ልጅ የተገለጠው በስጋ የመጣው ምንድነው? የእግዚአብሔር ልጅ የአጋንንት ስራ ያፈርስ ነው እንጂ የአጋንንትን ምስክር ይቀበል አይደለም። ስለዚህ የአጋንንት ስራ የሚሰሩ በሙሉ ክርስቶስን እንደሚወጉ ነው። ምክንያቱም እነሱን ቅዱሳንን የሚቀበል ክርስቶስን እንደተቀበለ ነው። እነሱን የሚዋጋ ክርስቶስን እንድተዋጋ ነው። ክርስቶስን እንድተዋጋ ነው። የእሱን አስተምሮ አለመቀበል፣ ድናይ ማድረግ ወይንም እነሱን ማረድ፣ መዋጋት ምን እንደማድረግ ነው? ክርስቶስን እንደመዋጋት ነው። ስለዚህ ሩቅ አትሂድ፣ አንተ ራስህ ዛሬ እየሰቀልከው ስለሆነ። እሺ ልቀጥል። ጨረስክ? ቀጥል። ሌላ ጥያቄ አለ? አንተን ትቻለሁ። ምክንያቱም ስቅለትና ኃጢአት የሚለውን ለመለየት ስለፈለግኩ ነው። ምን አለ አንተን ትቻለሁኝ። እሺ አሳልፎ የሰጠውን መልሶ ኢየሱስ ሲወቅሰው እናያለን። ይሰማል? የሰማ ነው። ቀጥል እኮ አሁን አንተን ታውቁ፣ አንተ መመለስ አልፈለክም። ግን አሁን ያሳልፎ የሰጠው ትክክል ነው ትክክል አይደለም? ኃጢአተኛ ነው። ምክንያቱም ገንዘብ ወዶ ነው፣ ለገንዘብ ብሎ ነው ያንን ያደረገው። ልክ ነው። እኔ ልክ ነው ብዬ ነው የማምነው። ምክንያቱም የኢየሱስ መሰቀል ለኃጢአት ሲል ነው የተሰቀለው። ልክ አይደለም? ክርስቶስ የተሰቀለው ለኃጢአታችን ሲል ቤዛ ሊከፍለን ነው የመጣው። ማቴዎስ ወንጌል ምዕራፍ
ሶሪ ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 እንደሚናገረው ሊያገለግለን ቤዛም ሊሆናን እንደመጣ ይናገራል። ያ ማለት ግን ሰቃዮቹ ምን ፈልገው ነው አሳልፎ የሰጠው? ጥቅምን ፈልገው ነው የሰጠው። ልክ ነው ልክ አይደለም የሚባለው አንድ ነገር ልክ ነው ስህተት ነው ተብሎ የሚባለው አድራጊው ኢንቴንሽኑ ታይቶ ነው። ያደረገው የሰጠው የሸጠው ምን አስቦ ነው? ክርስቶስ እንዲሰቀል እንዲያድነን አስቦ ለመዳንን አስቦ አይደለም። አላማው ምንድነው? እሱ ገንዘብ ማግኘት ነው አላማው። አሳልፎ ንጹሕን ነፍስ በመስጠት ምን የማድረግ አላማ ስላለው ገንዘብ የማግኘት አላማ ነው። ሴጣን በዛ ልብ ውስጥ ገብቶ ክርስቶስን የማሰቀልና የማግደል ከዛ እንገላገላለን የሚል አላማ ዞ ነው ሴጣንም። ነገር ግን ክርስቶስ አላማው ደግሞ የሴጣንን ስራ ለማፍረስ ነውና አፈረሰው፣ ሞትን በሞቱ ሻረው ማለት ነው። ግን የሴጣን አላማው ግን ምን ነበረ? ክርስቶስን የሚያጠፋና የሚገላገል መስሎት ነበረ። ያንን አስቦ ነው ሴጣን ያደረገው። ክርስቶስ ግን ያንን ስራውን አፈረሰበት ማለት ነው። ስለዚህ አንድ ነገር የሚገመገመው ከኢንቴንሽንህ አንጻር ነው ማለት ነው። ምንን አስበህ ነው ያንን ያደረግከው ብሎ ይጠየቃል ማለት ነው። አሁን አሳልፎ የሰጠው ለገንዘብ ነው እያልከኝ ነዋ? በሚገባ ምክንያቱም ሮማንያዎቹ ሰቃዮቹ እነሱ አሁን ምንም ነገር ገንዘብ አልተቀበሉም። አሳልፎ የሰጠው እንደምታውቀው እሷ የተሰቀለው ሰርተው ነው። እነሱ ደግሞ ስልጣናችን ላይ ተቀናቃኝ ይመጣብናል የሚል ፍራቻ ስላላቸው። ምክንያቱም ዮሐንስ ወንጌል ምዕራፍ 18 አንብብ። ሲጠይቀው ራሱ ያለውት እነሱ ልክ ናቸው፣ መስቀላቸው አሪፍ ነው። እነሱ ደግሞ ለምንድነው እሱ ስህተታቸው? እነሱ ደግሞ የሰቀሉበት ምክንያት ምንድነው? ምንም እንከን እንደሌለበት ምንም ስህተት እንደሌለበት እያወቁ አንደኛ የሰውን ጩኸት ፈርተው አሳልፎ ጲላጦስ ይሰጠዋል። እነሱ ደግሞ ፍራቻቸው ምንድነው? ነገ እንትን ብሎ ኃያል ሆኖ እንደገና ስልጣን ይይዛል፣ ከዛ ይዋጋናል የሚል ፍራቻ ስላላቸው ነው። ምድራዊ ንግስና እንዳልሆነ ንግስናው ምድራዊ እንዳልሆነ እኮ ዮሐንስ ወንጌል ምዕራፍ 18 ላይ እየነገራቸው ነበረ። ስለዚህ እነሱም ንጹሕን አሳልፈው በመስጠታቸው ንጹሕን አሳልፈው በመስቀላቸው ተጠያቂ ናቸው ማለት ነው። እሱ ንጹሕ ነው አውቃለሁኝ። ግን መሰቀሉ ደግሞ ለክርስትናው ዓለም እኮ ትልቅ እንትን ነው አይደለም እንደ አሳልፈው መስጠታቸው ልክ ነው እያልኩኝ ነው እኔ ደግሞ መሞግትህ። አሳልፈው መስጠታቸው ልክ የሚሆነበት ምክንያት ለምንድን ነው አሳልፈው የሰጡት? ገንዘብ ለማግኘትና እሱን ለማስወገድ ገንዘብ አላገኙም። ገንዘብ ለማግኘት አይደለም። ስለዚህ እነሱ በሐሰት ነው አሳልፈው የሰጡት አይደለም። እነሱ በሐሰትም ይሁን በምንም ይኸውልህ፣ እኔ አሁን ዋናው ነገር ምን መሰለህ አዳም እነሱ ገንዘብ ከሆነ እሱ ትክክል አይደለም የሚል አቋም ነው ያለ። ስልጣን ላይ ከሆነ ስልጣኑን ፈርቶ የሚያስወግደው ስልጣኑን ፈርቶ የሚያስወግድ ከሆነ እሱም ያስወገደበት ምክንያት ለምንድን ነው? አንድን አካል ስልጣኑን ፈርቶ ነው እና ያንን ማድረጉ ስህተት ነው። ስለዚህ አሁን በክርስትና የምታመነው እነዚህ ሰቃዮች ሰንበዲ ለምሳሌ አንተ መታለው ብሎ የሆነ ነገር ሲወረውር ለአንተ የወረወረው እንደዋለፈ ሄደና የሆነ ከፊት የሚመጣ ነብርን አናቱን ብሎ ነብሩን ገደለው። ወይንም ሲተኩስ ከፊት እየመጣ የነበረ ነብርን ተኩሶ ገደለው። ሰውየው ለነብሩ ብሎ አይደለም የተኮሰው፣ ለአንተ ብሎ ነው የተኮሰው። ያንተን ስላልመታ ያ ነገር ያደረገው በጣም አሪፍ ነገር ነው ተብሎ አይባልም። አሪፍ ነገር አይደለም ያደረገው። አስቀድሞ አንተን ሊመታ ነበር፣ ነገር ግን አለፈና ነብሩን መታና አንተ ዳንክ። የሰውየው ኢንቴንሽን አንተን መድፋት፣ አንተን መግደል ነበረ። አይሁዶችም ሆነ ሮማኖቹም ወይንም ደግሞ ይሁዳም አሳልፎ የሰጠው ኢንቴንሽናቸው ሰው እንዲድን አስበው አይደለም። የሰው ድነት ገዷቸው አይደለም። ያን ያደረጉት የራሳቸው ጥቅምን የማስጠበቅ ስራ ነው የሰሩት። ስለዚህ ልባቸው ምንን አስበው ነው? የራሳቸውን ጥቅም አስበው ስለሆነ ያን ያደረጉት፣ በዛ ይጠየቁበታል። ሌላ ጥያቄ አለ? እዚህ ጋር እንግዲህ
እስቲ ደግቤ ጠይቃለሁ። ብቻ አሁን ላይ እዚህ አጥጋቢ መልስ አልመለስክልኝ። ምክንያቱም አሁን አንተ እሱ መሰቀል የኢየሱስ መሰቀል ለክርስትናው ዓለም ድህነት ነው እየተባለ ሰቃዮቹን እንደገና እንደ በዳይ ነው እየተመለከታችኋቸው የምታዩት። እነሱ ባይሰቅሉት እኮ የእናንተ በክርስትናው ዓለም ያለው ድህነት አልዳናችሁም ማለት ነው አይደል? እነሱ የሰቀሉት ምን አስበው ነው? እነሱ አልተገለጸም። እነሱ ምን የተገለጸ ነገር አለ? እነሱ የሰቀሉት ምን አስበው ነው ተብሎ የተገለጸ ነገር አለ በመጽሐፍ ቅዱሱ? መልካም ቀደም እኮ ደጋግሜ የነገርኩህ ይሄንን ነው። ቢኒ ማይክ እያነሳ ነው። ይሁዳም ገንዘብ እንደሚወድና ገንዘብ ያዥ እንደሆነ ለገንዘብ ብሎ እንደሆነ ከአስራት በኩራቱ ላይም የሚሰጠው እንደነበረ ከ10 አንድ እንደሚወስድ መጽሐፍ ቅዱስ ይናገራል። አሳልፎ የሰጠው ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 13 ላይ ይመስለኛል፣ ወይም 12 እና 13 ላይ ታሪኩን ታገኘዋለህ፣ ገንዘብ የሚወድ እንደነበረ። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 27 ላይ ገንዘቡን ከወሰደ በኋላ ምን እንዳደረገ ከቁጥር 1 ጀምሮ እስከ 5 አካባቢ ተቀምጦልሃል። እነኛዎቹም ደግሞ በምኩራብ ሲያስተምር ይፈሩት ነበረ። ምክንያቱም ዮሐንስ ወንጌል ምዕራፍ 13 ወደ መጨረሻ አካባቢ ላይ አልዓዛርን ካስነሳ በኋላ ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ካስነሳ በኋላ ከዛ በኋላ ምን ይላሉ? ይኸው ሙታንንም እያስነሳ ነው፣ ብዙ ተከታዮች ያፈራል ወደፊት፣ ስለዚህ እኛንም አይሰማንም፣ ስለዚህ እናስወግደው ብለው ይማከራሉ። ያንም ማድረጉ ተከታይ ማግኘቱ ሙታንም ማስነሳቱ ረበሻቸው። ስለዚህ ምን አደረጉ? ልናስወግደው ይገባል ብለው ተማከሩ ማለት ነው። ክርስቲያን እንትና ቀጥልሽ ቢል አሁን ልጁ እየተናገረ ያለው ያው ሎጂካል ጥያቄ ለመጠየቅ ነው። ግን ሰቃዮቹ የሰቀሉበትን ምክንያት ማምጣት አለብን። ለምሳሌ ሮማውያን የሰቀሉት ክርስቶስን ሰቅለን ዓለም በክርስቶስ እንዲድን ነው ብለው አስበው ከሆነ ያን ማስረጃ ማምጣት አለብን። እንደዛ ካልሆነ እነሱ ለራሳቸው ፍላጎት ሲሉ ነው የሰቀሉት። ያው እፎይም ነግረዋል፣ ከአይሁድ ጫጫታ ለመዳን ነው። ምክንያቱም አይሁዳውያን ምን ያደርጉ ነበር? ክርስቶስ እንዲወገድ ይፈልጉ ነበር፣ እነሱ በቅናት የተነሳ ክርስቶስን በመጥላት የተነሳ። ስለዚህ ሮማውያን ስልጣናቸውን እንዳያጡ መጽሐፍ ቅዱስ የሚናገረው ስልጣናቸውን እንዳያጡ ክርስቶስን ከፊታቸው ዞር ማድረግ ስለነበረባቸው ያን አደረጉ። ስለዚህ ኢንቴንሽኑ ሰቃዮቹ የሰቀሉበት ኢንቴንሽን ነው እንጂ የሚታየው ለምን ሰቀሉት አይደለም። ስለዚህ ለዓለም ድነት እንዲሆን ብለው ከሰቀሉት ትክክል፣ ያ ኢንቴንሽን ትክክል ነው፣ ከክርስትና ጋር የሚስማማ ነው። ግን ለማጥፋት እሱን ለመግደል ከሆነ ግን ትክክል አይደለም። ስለዚህ ኢንቴንሽኑን የሚታየው ወንድም። እሺ ወደ ቀጣይ ጥያቄ አንድ ጥያቄ ብቻ ጠይቃለሁ፣ ከዛ ወርዳለሁ። ጠይቅሽ። ኦኬ ጥያቄው ኢየሱስ ክርስቶስ የአብ ቃል ነው ተብሎ ነው የሚታመነው በክርስትና? አዎ የእግዚአብሔር ቃል ይባላል። እሺ የአብ ቃል ይባላል፣ ችግር የለም። የአብ ቃል ነው ተብሎ ይታመናል። ኦኬ ዮሐንስ 14 ይመስለኛል 14:24 ላይ ኢየሱስ እንዲህ ይላል፣ የማይወደኝ ቃሌን አይጠብቅም፣ የምትሰሙት ቃል የላከኝ የአብ ነው ይላል። ያ ቃልና የአብ ቃል ነው የሚለው ምን ማለት ነው? የአብ ቃል እኮ ኢየሱስ ከሆነ እንዴት የምትሰሙት ቃል እያለ ከአብ የሚሰማው ቃል ምንድን ነው? ኦኬ እሺ የአብ ቃል ነው ስንል እኛ የአብ ንግግር ነው እያልን አይደለም። በመጀመሪያ ደረጃ ንግግርና አካላዊ ቃል ይለያያል። መጀመሪያ ኢየሱስ ማለት የእግዚአብሔር አብ አካላዊ ቃል ማንነት ያለው ማለት ነው። ዓለማትን የፈጠረበት ሁሉን ነገር ያስገኘበት ቃሉ ማለት ነው። ከዛ ውጭ ግን አብ ደግሞ እግዚአብሔር አብ ይናገራል፣ በወልድ በኩል ይናገራል። ያ ንግግሩ አይደለም ክርስቶስን እያለን። ስለዚህ ለአይሁዳውያን እንደዛ ብሎ የተናገረው አይሁዳውያን አሁን እዚህ ጋር ላይ ጥያቄ ፈጠረብኝ፣ ይቅርታ ይጨርስልና ጥያቄን ችግር የለም እንትን ትላለህ። በእርግጥ እኔ ፎን አልጠየቁትም። ጥያቄ የተቀጥል እሱ ይውጣ አይውጣ አላወኩም። በራሴ ፈቃድ ነው ያልኩት። እችን ልመልስልና እሱን ጠይቀነው ነው መጀመሪያ፣ ከዛ በኋላ መመልስልህ። ስለዚህ የአብ ንግግር ማለት አብ በወልድ በኩል ይናገራል። ዕብራውያን 1 ላይ አስቀድሞ በነቢያት በአባቶቻችን ተናግሮ በዚህ መጨረሻ ደግሞ ዓለማትን በፈጠረበት በልጁ ተናገር ይላል።
ስለዚህ አብ በልጁ በኩል ይናገራል። የአብ ንግግር ነው ሲል እኔ የምናገረው ከራሴ አይደለም የእግዚአብሔርን ሀሳብ የእግዚአብሔርን ንግግር ነው እያለ ነው። እሱ የአብ ቃል እንደመሆኑ የሚናገረው የአብን ሀሳብ ነው ኢየሱስ ክርስቶስ። ስለዚህ ከዛ አንጻር እንዲረዱት ነው። ለምን አይሁዳውያን ክርስቶስን ስለማይቀበሉት ሰው ሆኖ ፊት ለፊታቸው ስለተገለጠ አንተ ከራስ ነው የምትናገረው አንተ ሰው ነው ብለው ስለሚሉት እነሱ ደግሞ አብን ስለሚቀበሉ አብን ወይም አባታችን ብለው ስለሚሉት ነው አይደለም እኔ የምናገረው ንግግር የራሴ አይደለም የእግዚአብሔርን ሀሳብ ነው ወይም የአብን ንግግር ነው የሚላቸው ከዛ አንጻር ነው እንዲቀበሉት ነው። ኦኬ ይሄ ነው መልሱ። እፎይ ቀጥል። አሁን ባልከው ላይ ጥያቄ ፈጥሮብኛል። ምክንያቱም አሁን የአብ ንግግር በሁለት ይከፈላል። አንድ አካላዊ ንግግር አንድ ምናምን በሁለት ነው የከፈልክልኝ ሳ ያ በሁለት ይከፈላል። ትክክል። ኦኬ የአካላዊ ቃል ኢየሱስ ነው ከተባለ ንግግሩ ደግሞ በወልድ በኩል ይናገራል አልከኝ። ሰምቻለሁ ልበል? በወልድ በኩል ይናገራል። አብ በወልድ በኩል ነው የሚናገረው ቃሉ ስለሆነ። ኦኬ እሱ ላይ ነው እኮ አሁን በሚናገረው ያ ንግግሩ አካላዊ ንግግር ያልሆነው በወልድ በኩል ከሆነ የሚናገረው ዮሐንስ 14:24 ላይ እኔንስ ብትወዱ ቃሌንስ ምንድን ነው የሚለው? እስቲ አንብብልኝ። አሁን ከወጣው ሰር የሚያስወጣኝ ነው 24 ላለው ማለት ነው። አንብበው ውጣና አንብበውና መልሼልሃለሁ እኮ ምናልባት ድጋሚ የምትሰሙት ቃል የአብ ነው እንጂ የኔ አይደለም ሲል እኮ ነው። ያ ቃል አብም ይናገራል እያልኩ ነው። የአብን ቃል ነው ክርስቶስ የሚናገረው አልኩ እኮ። በቃ ነገርኩ እኮ። እሱ የአብ ቃል ስለሆነ የአብን ቃል ነው የሚናገረው። የአብ ቃል ማለት የእግዚአብሔር ቃል፣ ክርስቶስ የሚናገረው የእግዚአብሔርን ሀሳብ ነው። ከልቡ አይናገርም። አይሁዳውያን ሰው ነው ብለው ስለሚያስቡ ከራሱ እንደ ሰው የሚናገር ስለሚመስላቸው ምን ብለው ይመልሳል ክርስቶስ? እኔ የምናገረው ከራሴ አይደለም የአባቴን ቃል ነው። ይሄ ደግሞ በመጽሐፍ ቅዱስ ላይ የአባቱ ቃል ይሄ ክርስቶስ ቃል መሆኑን ዮሐንስ ወንጌል ምዕራፍ 16 ይመስለኛል ወደ ቁጥር 10 አካባቢ ያንተ የሆነ ሁሉ የኔ ነው፣ የኔ ሁሉ ያንተ ነው ይላል። ስለዚህ የአብ ንግግር ወይ የአብ ሀሳብ የወልድ ነው፣ የወልድ ሀሳብ የአብ ነው። ግን ክርስቶስ ከራሱ አይናገርም። ከራሱ አይናገርም ስንል እንደ ሰውነቱ ሰው ነው ብለው ስለሚያስቡ የሰው ንግግር ነው ብለው ስለሚያስቡ አይደለም እኔ የምናገረው የእግዚአብሔርን ሀሳብ ነው ከአብ የሰማሁትን ነው ብሎ ሲናገር ከእግዚአብሔር የተሰማ ቃል ነው የምናገረው እንጂ ከልብ ወለድ አይደለም፣ የሰው ቃል አይደለም፣ ስሙ እያላቸው ነው። ስለዚህ ከዛ አንጻር ነው መረዳት ያለብህ። ረፍዶበታል ምናልባት አላቅም። ሌላ ጊዜ ወይም አይበቃችሁም? በቃ ሌላ ጊዜ ገባል። እኔ አሁን ዘምራለሁ። ቦርጭ መጥቶብኛል። በእናትህ እየተቀመጥኩ ለብድር ምናምን ይጠቅምሃል። ባንክ ቤት ሄደህ ታስይዘዋለህ። ኮራተራል ይሆናል። ችግር የለም። አንተ ህመም ይሆን እንደ አንተ ወደ ተናፈ ህመም ይሆን እንደ እያየህ ነበር። ምን ቁጭ ስለምትል እንቅስቃሴ አታርግ ይሆናል። ሴቶች አርግዘን ነው ይላሉ። እኔ አሁን ምን ልል ነው? አሁን ቆይ አንተ አስበው። እኔ እኮ ግራ ገባኝ። አረ ኖርማል ነው። ምን ሆነሃል እንዴ? ቦርጭ ነው። ስንት ያየሁት መሰለ መስታወት ጋር ሂጅ። ለስንት ሰው ነበር ወደ ተነፍተር ብዬ የኔን ብታየው ምን ትላለህ? ያንተማ ቆለ ለማንኛውም ያኔ እንትና እኮ አዋርዳኛለች። እሺ ማን ነበረች ስሟ? የሆነች ጌመር ያኔ መዝሙር ያሬድ ጋር ሰርግ ላይ ተገናኝተን እችን ነው የሚያክለው እፎይ ብላ ላይቭ ላይ ታወራለች። ሪከርድ አላኩልኝ እንዲህ ያለች እፎይ ከሁሉም እችን ነው የሚያለው። ሴክሲ ነህ እና አሪፍ ነው ለወንድ ልጅ ጥሩ ነው። እንደዛ ሲኮን አስበላችኝ እንጂ ግርማ ሞገሴ የሚያሳጣችኝ ቆሌን ገፈፈችው። ሪከርዱን ስሰማው አሁን መጥቶልሃል። ጥሩ በቃ አሁን አሳያቸው። ይኸው መጥቷል። አሁን በጣም በቃ እንደዚህ ነው እንዲለካ ቦርጭ ሲመጣ አልፈልግም። አንተ እየከበደኝ ነው። ያስጠላል፣ በጣም ያስጠላል። እውነት ለመናገር ልብስም አያምርብን፣ ምንም ይደብራል። እያየሁት እየገረመኝ ነው። ምንድን ነው የተነፋው ሳየው በፊት እንትን ነበረው ፓክ ነበረኝ፣ አሁን የለም ጠፍቷል። እና
ቅርጽ ሰርቷል። አንተ እንደዚህ የሆነ አገልግል መስሏል። በቦርጭ ፓክ ታወጣለህ፣ ይጠጣጠፋል ቦርጭ። ወይ ጌታ ሆይ፣ ወይ ጌታ ሆይ፣ አንተ በቃ ካሁን በኋላ ጉዴ ነው እንዴ። ከእንጀራዎች እንብላ ወዳጄ፣ እንጀራዎች እንበላለን። ያደግንበትን የተወለድንበትን ነችና በእንጀራ ይመጣብኛል። በእንጀራማ አትምጡበት። እሱ ቦርጭ አይቀርማ፣ ምንም የማይቀር ነው እሱ። ያ እንግዲህ እንደተመቸው ይመቸው። በቃ እኔ ሕፃን ሆኜ በፊት ትልቅዬ ሆዳም ቦርጫም ካየውኝ የሆነ ማይረበው እንደገና ደግሞ የሆነ ባለሀብት በቃ የመንግስት ባለስልጣን ትልቅዬ እንደዛ ነገር ነው የሚሰማኝ ነበር። የሚርበው ሁሉ አይመስለኝም። ቦርጫም ካየው አንዴ ከበላ ከጠጣ ሳምንት ምናምን የሚቆይ ነው ይመስለኝ። እንዴ የእሱ ታንከሩ ብዙ እኮ ነው እና ብዙ ምግብ ያስፈልገዋል። እንዲሁም ታንከሩ ሰፍቷል እና ያን መሙሉያ ኧረ በጣም ነው የሚበሉት ቦርጫም ሰዎች። እና በጣም በላተኛ ነኝ እያልከኝ ነው? እኔ እንኳን ቪዲዮ ያልታየም ብለህ እየሰከስክ ነው። እዝቤን አገልግል የሚያክል ተሸክመ አራክንም ሁለት አገልግል 5 ሰው ያጠግብ እንደዚህማ ታዋርደኝ መባረ ነችና አሁን አሪፍ ሆናለች። ብታያት ስሊም ሆናለች። የ5 ወር በትንሹ የሚያክል ተሸክመ እኔ እኮ ገና እንግዲህ ምን ታደርገዋለህ? ሌላ ማነው ንጽጽር ላይ ከሚሰሩ በቃ አንተ እኮ ነው ዘጭ። ሌላ ማን አለ? ኧረ ተው ዝም እንትን አለ ዴቫ ለካ ዘጭ ነች። ቃል ኧረ ዴቫ አለ አይደል? ተው እንጂ ዴቫ ቃልን እንቦጭ ቃት ያለች እሷ ዘጭ ነች፣ ግንብ ራስ ነች። አቤት አይቀርባችሁም ትላለህ አንተ አለ ለካ እየመጣሁላችሁ ነው። እኔና ክርስቲያንን ቀጫጫ እየመጣንላችሁ ነው፣ አንሰማችሁም። እኔማ ከወፈርኩኝ የሚገርም ነገር በጣም ቀጫጫ ነው እና እኔ ሳየው ለመጀመሪያ ጊዜ በአካል በጣም ነው የገረመኝ። ቅጥነቱ ማለት ነው ያኬ ራሱ አንተም ሳይ ከኔና ካኬ ማን ይቀጭጫል? አንድ አይነት ናችሁ፣ ግን አኬ ትንሽ ቁመት ስላለው ረጅም ስለሆነ ነው እንጂ ሁለታችሁም ዘሴም ናችሁ። ተመሳሳይ ቦታ ነው ሁሉም ነገር ናችሁ። አንተ እሱ እኮ ንፋስ ይጥለዋል እኮ ትቀላለን። ክትባት እኮ ይሰጡታል እኮ መርፌ እንዲወጉት ብለው ይሰጡታል። ክርስቲያንን እኔ አላየሁትም። አይደለም ክርስቲያን አይበስም እፎይ የሚለብሰውን ልንገርህ። 3 ፓንት በል ቱታ በል ከስር 3 ፓንት ይለብሳል። አንድ ጥብቅ ያለች ጉልበቱ ድረስ የምትደርስ የስፖርት መስል ይለብሳል። ከዛ እግሩ ድረስ የሚደርስ ደግሞ ሁለተኛ ቱታ ይደርባል። 3ኛ ጅንስ ይለብሳል። ለዛ የሚንቀሳቀሰዋል። ከስር ደግሞ ብቅ ብትል እዚች ጋር ሀፍ የሆነች ቦዲ ይለብሳል። እዚህ አካባቢ የሚደርስ ደግሞ እንደገና ይደረብባታል። እንደዚህ አይነት አንድ ቲሸርት ይለብሳል። ከዛ አንድ ሹራብ ይለብሳል። በላዩ ላይ ጃኬት ይለብሳል እና የሚንቀሳቀሰው እንደዛ። እኔ እንዳይወጉ ፈርተህ ነው እንደለዋለው አይደለም። አንተ ቆይ ላሳየህ ብሎ ሲያወልቅ አይጨርስም። በቃ የሆነ እንትን ምን ልበል እንደዚህ የሚገሸለጥ ነው ይመስላል። ቁምሳጥኑ በለው በቃ ተንቀሳቃሽ ቁምሳጥኑ ምንድነው እሱ? ሰርባይት ትሸጠጣለህ እንደ ምናምን እንለዋለሁ። ትቀልዳለህ እንደ አንተ እናቃለህ ደበለዛለኝ ነው እንደ ምናምን ብዬ ዳሽ ያራዳ ልጅ አንተ ባላስነቃ በቃ ላሽ አድርጉኝ። ወንድሜንም አላስፎገር ለነገሩ ይሻላል አላ ሐኪም ቤት ሄደው እንዲህ ሲሉ ሲስቱት እጅህን አታንቀሳቅስ ይሉታል። ኧረ አላንቀሳቀስኩም ይላል። ነርሷ እያወራች እንዲህ ስትል አሁንም ትስተዋለች። በቃ ከመቅጠኑ የተነሳ መርፌው እየሳተው ነው። አይገባም። ታውቃለህ መርፌ እንዴት ነው? ክሩስ እንትኖስ ልጨመር ስትል እንደምስተው እጁን እየሳተችው
እና አስቸጋሪ መጨረሻ ላይ ግን አጥንቱን ነው የወጋችኋሉ። ሲያሳዝን ይሄ በድንች ነው የሚወጉት አሉ። መጀመሪያ ድንቹን ያስቀምጡና በዛ ነው የሚሰጡት ሲባል ሰምቻለሁ። ከዛ በኋላ እኮ ሾሮፕ ብቻ የሚጠቀመው ይሄን አልሰማሁም ነው መርፌ ተወቅቷል። ከዛ በኋላ አጥንቱን ወቅተው አንተ በጣም መከራውን ያኔ ጠየቅነው ጊዜ ከሳሱ ጠይቀነዋል። ሄደን ቆዳው ላይ ራሱ መርፌ ተሰብሮ የለ እንደ አንዴ ቆዳው ላይ ቆርጧል ስናገኝም ብሎ መሀል ላይ ላይ ነው ያው ቢሄድብኝ ነው። ያ አስቸጋሪ ነው፣ አስቸጋሪ ነው። እና አንዳንድ ሰዎች አሉ እንደዚህ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም፣ ምንም ማድረግ የዴቭ እንኳን እዚህ ጋር የተወጋው ራሱ አህያ የነከሰው ነው የሚመስለው። ምንድነው በእንትን ነው እንደ የቆፈሩት፣ በመጥረቢያው እንደ የቆፈሩት አይተዋል። እዚህ ጋር ቻፓውን ፍርማ ነው የሚመስለው። እንደዚህ ተነከሰ። ንቅሳት ነው እቺ ትንሿ መርፌ ስለምትሰበር ይሄ ከብት በሚወጋበት ነው የሚወጋው። ዴቭ ደግሞ አችልም ያንተ በምን ሊሆን ነው? የምር እዚህ ጋር ታፔላው ማለት ነው። በኢየሱስ የሆነ የተቆፈረ ትንሿ መርፌ ዴቭ ላይ አቅም የላትም። ያው ትልቁ ካልሆነ ከብቱ አይገባም። ወጉኝ እንደላል ወጉኝ እንደ ምን ነው ኤኒዌይስ ዛሬ ተምራችኋል ብለን ተስፋ እናደርጋለን። ቁርአን ያለ ቃል ነው የሚለው ምን ያህል ውዝግብ እንዳለው አያችኋ። ምን ያህል ልዩነት እንዳላቸው፣ ምን ያህል ውዝግብ እንዳለው ተምራችኋል ብለን ተስፋ እናደርጋለን። ስለዚህ እነሱ ቁርአን ያለ ቃል ፍጡር አይደለም ካሉ፣ ለምሳሌ እኔ ቁርአንን ስቀራ ትሰማላችሁ እንበል። እሱ ፍጡር አይደለም ካሉ፣ የእናንተን የሰውየውን ድምፅ እየሰማችሁ ፍጡር አይደለም ካሉ፣ ክርስቶስን ታዲያ አካላዊ ቃል በስጋ ተገለጠ ማለት እንዴት ይከብዳል ወገን። ኢቨን ድምፀቱ ፍጡር ነው ቢሉ እንኳን ደግሞ ሎክ ድምፁ ፍጡር ነው አለውኝ መልእክቱ ፍጡር አይደለም ቢሉ እንኳን፣ ስለዚህ በዛ በድምፅ ውስጥ ፍጡርን ፍጡር የሚያልሆን አለ ማለት ነው። ተዋህዶታል እያሉ ነው። መነጠል ይቻላል? ከአረብኛው ቋንቋ ውጭ ቃሉን መነጠል ይቻላል? አይቻልም። ስለዚህ እኛ ካዲያ ክርስቶስ በስጋ የተገለጠ ስጋን አዘጋጅቶ ስጋን ፈጥሮ ተዋሃደ ብለን ስንል ከተዋህዶ በኋላ ስጋውን ተመለኮቱ መለየት አንችልም፣ አይነጠልም ብለን ስንል እነሱ የአላህን ቃል ከአረብኛው መነጠል እንደማይችሉት ደግሞ ፍጡር አይደለም እንደሚሉት እኛ ወልድ በስጋ የተገለጠ ፍጡር አይደለም ብለን ስንል ፈጣሪ ነው ስንል ለምን ከበዳቸው ወገን? ለምን ከበዳቸው ወገን? እና ቀጣይ እንሄድበታለን። ለዛሬ ጥሩ ይመስለኛል። እናንተ ሰዎች አይበቃ ነው? በጣም እየሰባው ነበር ከስርና ድንቅ ትምህርት ነው። ቶፒኩም በጣም ወሳኝ ቶፒክ ነው። አይ ቲንክ ሙስሊሞች ይገባቸዋል ብዬ አስባለሁ። ከዚህ በኋላ ምን እያወራን እንደሆነ ምን እየተናገረን እንደሆነ እና ቴንኪው ጊዜ ይስጥልን። እናመሰግናለን ቦስ። እስጉድ ቢንያም ዋቅጅራ ቶላ ቢንያም ዋቅጅራ ቶላ ኩምሳ በሮዳ ገብረመድን ጫላ ኩምቢ የሆነ ቀን ላይ ነው ያሸመደደኝ ስሙን። እንዘምራለን። አሁን ለመዘመር እያንዳንድሽ ተዘጋጂ። ለመዘመር 1 2 ተዘጋጁ። ለመዘመር 1 3 ካልኩኝ ቀጥታ መዘመር እንጀምራለን። 1 2